ሰላም ለእናንተ ይሁን ቅዱሳን በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ፕሮፌት ኃይሉ አልቻየ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው ሁለተኛው ቅዱስ ጴጥሮስ ምዕራፍ 1 ከቁጥር 10 እና 11 ላይ ያለውን ይሆናል። አብረን እናንብብና በቀጥታ ወደ ጸሎት እናልፋለን። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለም ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ተሰጥቷችኋል። ደግሜ አነበዋለሁ። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ሆነው ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣቸዋልና ይለናል። ቁጥር 10 ላይ ባለው ሐሳብ ወረድ ብሎ ምንድነው የሚለው? ከፊት ይልቅ ትጉ፣ ከፊት ይልቅ ትጉ የሚል ምንድነው? ይሄ የሚያመለክተው ዛሬ ያለህበትን፣ ዛሬ የምትኖረውን ኑሮ፣ ዛሬ የምታገለግለውን አገልግሎት፣ ዛሬ የምትሰራውን ስራ፣ ዛሬ የምታደርገውን እያንዳንዱ ድርጊት በእግዚአብሔር ቃል እውነት ላይ በተመሰረተ ተስፋ ከትናንትና በተሻለ አቅም፣ ከትናንትና በተሻለ ጥበብ፣ ከትናንትና በተሻለ መረዳት እንጂ በትናንትና ዕውቀት ነገን እሰራለሁ ብለህ ብትል አትችለውም። ለምን? ከትናንትና ይልቅ ዓለም እጅግ በጣም በረቀቀ ሲስተም አንተን ለማጥመድ፣ ድርሻህን ለመውሰድ፣ ተስፋ ለማስቆረጥ፣ ከመንገድ ለማውጣት፣ የያዝከውን ለማስጣል ይሰራል ባለማቋረጥ። ከዚህ የተነሳ ሐዋርያው ቅዱስ ጴጥሮስ ምክርን ሲለግስ እንዲህ ይላል፣ ከትናንትና ይልቅ ትጋ፣ እነዚህን ብታደርግ ከቶ አትሰናከልም ይላል። ምን ብታደርግ? ከትናንትና ይልቅ ለዛሬ ትጋት ብኖር፣ ብትበረታ፣ ብትጠነክር፣ ብትነቃ፣ እነዚህን በድጋሜ መልሼ እላለሁ። ለመንቃት ብትተጋ፣ ለማወቅ ብትተጋ፣ ለመጸለይ ብትተጋ፣ የተሻለ ለመስራት ብትተጋ፣ ዕውቀትን ለማግኘት ብትተጋ፣ እነዚህን ብታደርግ ከቶ ምን አትልም? አትሰናከልም። ከቶ ምን አትልም? አትሰናከልም። ከዛ ደግሞ ቁጥር 11 ላይ እንዲህ ይላል፣ እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣቸዋልና። በምን? በትጋት ጽድቅን በትጋት መፈጸም፣ እውነትን በትጋት መኖር፣ የተሰጠህን ድርሻ በትጋት መወጣት፣ በትጋት መስራት፣ በትጋት መሮጥ፣ በትጋት መራመድ፣ በትጋት መጸለይ፣ በትጋት የእግዚአብሔርን ፊት መፈለግ፣ በትጋት ወንድማማች ኅብረትን ማድረግ፣ በትጋት በፍቅር መጽናት። ለምንድነው ትጋት ያስፈልገው? ወደ ኋላ የሚጎትት ብዙ ስላለ ማሸነፍ የምትችልበትን አቅም የምትታጠቀው ስትተጋ ነው። ትናንትና በለመድከው አልፋለሁ ብለህ ሲታስብ በሌላ አቅም፣ በሌላ ዕውቀት፣ በሌላ ጥበብ፣ በሌላ መንገድ ጠላት በአንተ ላይ ለመሰልጠን ታጥቆ ይነሳል። ስለዚህ በሚታጠቅብህ ላይ በርትተህ አይለህ ገዝተህ ለማለፍ የሚያስችለው ያ ትጋት ነው። ትናንትና እየጸለይክ ነው፣ ተግተህ ጸልይ። ትናንትና እያስተማርክ ነው፣ ተግተህ አስተምር። ትናንትና እየሰራ ነው፣ ተግተህ ስራ። ትናንትና እያገለገልክ ነው፣ ተግተህ አገልግል። እነዚህን ብታደርግ በክርስቶስ መንግሥት መግባት በሙላት ይሰጣሃልና ከቶ ምን አትልም? አትሰናከልም። እነዚህን ብታደርግ ከቶ አትሰናከልም። ኧረ ኢየሱስ ጌታ ነው። እነዚህን ብታደርግ ከቶ አትሰናከልም። ስለዚህ ዛሬ በዚህ ማለዳ በቀናችሁ ላይ፣ በመንገዳችሁ ላይ፣
በተስፋችሁ ላይ፣ በምትራመዱት መንገዳችሁ ላይ፣ በምትሰሩት ሥራ፣ በምታገለግሉት አገልግሎታችሁ ላይ ማወጅ፣ መናገር፣ በፊታችሁ ማስቀመጥ የሚፈልገው የእግዚአብሔር ቃል ይህ ነው። ትጋ። በኢየሱስ ክርስቶስም ስትተጋ፣ ለመጸለይ ስትተጋ፣ የእግዚአብሔርን ቃል ለማንበብ ስትተጋ፣ እግዚአብሔር የሰጠህን አደራ ለመወጣት ስትተጋ፣ እግዚአብሔር በከፈተልህ በር ለመሄድ ስትተጋ፣ እነዚህን ብታደርግ ከቶ አትሰናከልም ይላልና እንደ ቃሉ በኢየሱስ ክርስቶስም መሰናክል ሊሆን የሚችለውን እያንዳንዱን ነገር አስቀድመ ማየት የምትችልበት አይኖች ተከፈቱልህ። ይሄ መንፈስ ቅዱስ ከእኛ ጋር ያለው መንፈስ ቅዱስን ክርስቶስ ኢየሱስ ለእኛ የሰጠበት የመጀመሪያውና ዋነኛ ነገር ከእግዚአብሔር መንግሥት ለእኛ የተዘጋጀውን ክርስቶስ ኢየሱስ በምድር ላይ የገለጠውን እንድንኖር የተፈቀደልንን ያንን እውነት ዕለት ዕለት እያወቅን ዕለት ዕለት እየተገበርን ዕለት ዕለት ወደ አዲስ ምዕራፍ እየተሸጋገርን እንድንሄድ ነውና በጸሎት ስንተጋ ከመንፈስ ቅዱስ ጋር ኅብረትን ስናደርግ ይህ በውስጣችን ያደረውና ከእኛ ጋር አብሮን የሚኖር መንፈስ ቅዱስ እኛ የምናየውን ልንጨብጥ ልንዳስሰው የምንችለውን ብቻ ሳይሆን ከተሰወረ ዓለም ከእግዚአብሔር እጅ ወስዶ በሚታየው በዚህ በገሃዱ ዓለም ላይ በድል ያራምደናል። በኢየሱስ ክርስቶስም በቀኔ ላይ አወጅኩ፣ በቀንሽ ላይ አወጅኩ፣ በቀንህ ላይ አወጅኩ፣ በቀናችሁ ላይ በቀናችን ላይ አወጅኩ። በናዝሬቱ ጌታ በክርስቶስ ኢየሱስ ስም ጠላት ታጥቆ እንዲሁም ደግሞ ተዘጋጅቶ በብዙ ትጋትና ጥበብ አቀናጅቶ በአንተ ላይ ከሚያመጣው ከየትኛውም ፍላጻ፣ ከየትኛውም ሰልፍ፣ ከየትኛውም አመፃ የምታመልጥበት ልዩ ብቃትና የጸጋ ጉልበት በፊትህ ተለቀቀ። ተክተህ የእግዚአብሔርን ፊት ስትፈልግ፣ ተክተህ የእግዚአብሔርን ቃል ስታነብ፣ ተክተህ በእግዚአብሔር መንፈስ ስትመራ፣ ይሄ የሚመራ የእግዚአብሔር መንፈስ ድልን የምታገኝበትን አቅጣጫ፣ ኃይልን የምትገልጥበትን አቅጣጫ፣ ሰማይ በአንተ ላይ ተገልጦ የሚሰራበትን አቅጣጫ እየጠቆመ በኢየሱስ ክርስቶስም ማንም ሊደርስበት የማይችለውን ጥበብ እየገለጠ ወደ ከፍታ ይዞክ ወጣ። ድል ወደ መንሳት፣ ወደ ማሸነፍ፣ ክብርን ወደ መግለጥ፣ የእግዚአብሔርን ልጅ ክርስቶስን ወደ መምሰል ማደግ በአንተ ላይ እየሰራ በኢየሱስ ክርስቶስም ብቃትን ሰጠ፣ ኃይልን አደሰ፣ ተስፋህን አለመለመ። ከምታደርገው ትጋት፣ ከምታደርገው ጥረት፣ ከምታደርገው ተጋድሎ ብቻ ሳይሆን በኢየሱስ ክርስቶስም በተጋህ ቁጥር ደግሞ ዘውትር ከአንተ ጋር ሆኖ የሚሰራ አንተን ወደ እውነት፣ አንተን ወደ ጽድቅ፣ አንተን ወደ እግዚአብሔር ሐሳብና ፈቃድ የሚመራ መንፈስ ቅዱስ አለና ይሄ የእግዚአብሔር መንፈስ ትናንትና ካለፍክበት ዝቅታ፣ ከኖርክበት አቅጣጫ፣ ከምታውቀው ምድራዊ ዕውቀት አሻግሮ ወደ መለኮታዊ ጥበብና እይታ ይዞክ ወጣ። ሰማይ በአንጻሬ ተከፈተ፣ መልካምነቱ በፊቴ ተገለጠ። በኢየሱስ ክርስቶስ ስም ብዬ ባረኩ። ቀንህ ብሩክ ሆኗል። ተባርከሃል። መልካም ሆኖልሃል። መልካም ሆኖልሻል። መልካም ሆኖላችኋል። ሻሎም። ይህንን ጸሎት አብራችሁ እንደጸለያችሁና እንደተባረካችሁ ተስፋ አደርጋለሁ። ጌታ ዘመናችሁን ይባርክ። በዚህ ጸሎት ሌሎችም እንዲባረኩ እንዲጽናኑ ኮፒ ሊንክ፣ ሼር፣ ዲዩት እንድታደርጉ በእግዚአብሔር ፍቅር አሳስባችኋለሁ። ተባርካችኋል። ገዝተኸኛልና በዘላለም ፍቅር